አሰላሙ አለይኩም ወራህመቱላሂ ወበረካቱህ። ውድና የተከበራችሁ የቻናል ቤተሰቦች አህለን ወሰህለን ላይክ ሼር በማድረግ ቤተሰብ ያልሆናችሁ ቤተሰብ ሁኑ። ዛሬ እንደሚታወቀው እየላችሁ መጣሁት ምሳሌ ዳጣ ክፍል 7 ተለቋል። እንደሚታወቀው ዳጣ በ18 ዓመቷ ቤተሰቦቿን በማግኘቷ በጣም ደስተኛና እዚሁም ላይ በብዙ ፈተናዎችን እየተፈተነች ታልፋለች። ስለዚህ ሰራተኛይቱ ጋር እስቲ በቃ አሁን በቃ አብሬሽ እንኳን ልተኛ ዛሬ አብሬሽ ልተኛ እያለች ነበር። እና እንደዚህ ጋሽ ነው እንደምትተኛው ትላታለች። ተመችተሽኛል እንዴ ምች በቃ ሙች አደርኩብሽ እንዴ ትላታለች። እና በጣም ተመችቶኝ ነው። ስለዚህ እኔ ሰከንድ እንዳልፈጀብኝም ስተኛ ትላታለች። ሰራተኛይቱም እንግዲህ ደስ ይላል እንግዲህ አብረሽ በመተኛትሽም ትንፋሽሽ ደስ ይላል ትላታለች። አንቺም ክንዲሽም ብቻል ትላታለች። እና ይሄን የመሰለ ፀጉር ልቆርጥብሽ ነበር እንዴ ስትላት እና ተከበሪያት ተቆርጬ እሰጣታለሁ ትላለች ዳጣ። ለማናቸውም ክፍልሽን እየዘጋሽ መተኛት አለብሽ ስትላት ሰላምዬ ስለዚህ ችግር የለውም እኔ ያደርኩትና መንገድ ላይ ነኝ ያደርኩት ችግር የለብኝም። ሰላምዬ የጎዳና ልጅ ብዙ ቀናት ያለሁኝና ለማለት የጎዳና ልጅ አይደለሁም እና ምክንያቱም እህት ወንድም የለሽም እንዴ ብላ አስጠይቃት። የለሽም እንዴ ትላታለች። አንቺ ልጅ የለሽም እና ስታኝ ወለድኩ መስላለሁ እና ትንሽ ዳጣዬ በይ ትንሽ እንግዲህ ቁርሳችሁን ልስራ ትንሽ ከዘገየሁ ውሃ ታላስብኛለች በቃ እኔም አግዝሻለሁ እና አንቺ ትንሽ ተኝና አርፍጄ ትላታለች። ምን ችግር አለው አግዝሻለሁ ስራውን ትላትና እንግዲህ ዳጣ አብራት ትነሳለች። እና በጣም ደስተኛ ናት ሰራተኛይቱም ዳጣም ሁላቸውም። ዳጣ እንግዲህ በጣም ደስታ በተሞላበት ቤተሰቦቿን በማግኘቷ በየሄደችበት እኔ በቃ አባት አለኝ እኮ እያለች ነው ማለት ነው። እና እስከዛሬ ጎዳና ላይ ነኝ በማለት ሁሉም እንትን ሲላት እኔ አሁን ጀግናና ጎበዝ የሆነ አባት አለኝ እያለች ነው የምትነግራቸው። የናታን ክላስ ትገባና በመቀጠል ደግሞ እንግዲህ ናታን ትለዋለች ውሃ ትመጣና ምን ነው ደግሞ ሆነህ ነው ብርድ ልብስህን መጽሐፉን ለብሰህ የተኛኸው ትላታለች። እንዳጋጣሚ መጽሐፍ እያነበብኩ እንቅልፍ ይዞኝ ሄደ ትላለች። እና ስለዚህ በቃ አለፈህ ተነገህ ምንድን ነበር ሲላት እኔ እንጃ ረሳሁት ትላለች። ውሃ እዚህ ክፍል ምን ልትሰሪ ገባሽ? እና ዳጣ ልካይ ነው የመጣሁት እና እንዴት ዳጣ ልካይ ነው በቃ ሁሉንም ነገር እንዴ እሷ ቀሰቀሰኝም እንዴ ለምንድን ነው አንቺ የመጣሽው እዚህ ክላስ የመጣሽው ለምንድን ነው አንተ እኔ እንደሚያልሆንከው ትለዋለች። ዋና ወንድምሽ እኮ ነኝ እና አይደለህም ትለዋለች። አቤጌል ወንድምሽ አይደለም ብላኛለች እና እሷ ነው የምታምነው እኔ ነው የምታምነኝ እና እማዬ አባዬ በቃ እነሱን ነው ማምነው አምናለሁኝ ግን እናንተ ኬክ አጋብዘኝም እንዴ ትላለች። ብር የለኝም ትልቅ ሰው ብር የለኝም ይላል እንዴ ትልቅ ሰው ኬክ ይመጣል እና አሁን ትጋብዘኛለህ ብር የለኝም አይባልም ትለውና ውሃ ልትሄጂ ነው ይላት። በቃ ሄዳለሁ አንተም ኬክ አልጋብዝሽም አልከኝ ስለዚህ እንደውም አኩርፌሃለሁ ሰዎች ሁሉ ክፉ ይሉሃል ትለዋለች። አንቺን ኬክ ታልጋበዝኩ ነው ይበሉ ችግር የለብኝም ገንዘብ የለኝም ይላትና እንግዲህ ውሃም ጥላው ትሄዳለች። እንግዲህ ናታን ወረቀቱን እያነበበና ደብተሩን እያነበበ ይገኛል። በመቀጠል እንግዲህ ውሃ ትታው ትሄዳለች ማለት ነው። ውሃ በሄደችበት እንግዲህ የውሃ አባዬ ትለዋለች። እንግዲህ ልብሱን አባቱን በማሰማመር ላይ እና ልብሱን እያስተካከለች ባለች ሰዓት አባዬ ማን ነው የምትወደው ከኔና ከውሃ ስትለው እና እኔ ሁላችሁንም ወዳችኋለሁኝ አንቺን ብቻ አይደለም ሁላችሁንም ወዳችኋለሁ። አንቺ ከጣቶችሽ የትኛውን ነው አስበልጠሽ የምትወጂው? ሁሉንም እና አየሽ አይደለ እናት አባትም ሆነ ሁሉም ሳያበላልጥ ሁሉንም ይወዳል። እኔም ደግሞ ሁላችሁንም ነው የምወደው ለይቻ አይደለም ሁላችሁንም ዳጣንም ሁላችሁንም እወዳችኋለሁ። አባዬና ዳጣ እንዴት አድርገህ ነው የምትወዳት ልጅህ ናት እንዴት ትለዋለች። እና
ከኛ ጋር እኩል እንዴት ልትወዳት ቻልክ ብላ ጥያቄ ታቀርብለታለች። በቃ ተይው እና መጀመሪያ አንቺን፣ ከዛ ውሃን፣ ከዛ ዳጣን እወዳታለሁ ይላል። እንግዲህ እሷ ደግሞ እኛ ጋር እሷን እንዴት ልትወዳት ቻልክ ልጅህ ናት እንዴ በማለት እሷም ደግሞ ያው ልዩነት ለማድረግ ትፈልጋለች። አባዬ እንግዲህ ትንሽ ገንዘብ አሰጠኝም ትለዋለች። እንደዚህ በምትልበት ሰዓት ይስቅባታል። አንቺ ይሄን ሁላ እንግዲህ የምታደርጊውና እንደ ሊመት ለስለስ ብለሽ የገባሽው ገንዘብ ፈልገሽ ነው እንደ ይላታል። እና 10,000 ብር ስጠኝ ትለዋለች። ለምን? ምን ያደርግልሻል? ምን ያደርግልሻል? ከዛ ዳጣና ውሃ ደግሞ እየተደባደቡ እንግዲህ ከነቡን ሁላ ድብድባቸውን እንደቀጠሉ እንግዲህ ዳጣ ጨዋታ ተወዳለች፣ ውሃም ደግሞ ተመችታታለች ዳጣ። እንደዚሁም ናታን ጋር በጣም አቀባበላቸው በጣም ደስ የሚል ነበር እና በመቀጠል በቃ የኔ ጓደኛ ምጥን ምግብ እሰራልሻለሁ ብላኛለች ትላለች ውሃ እና ቤታችን ውስጥ የመሰለ በቃ አንድ አይነት ምግብ ስለምንበላ ነው ብዬ አልኳት። እናም እንዲመለሽላለሁ ጓደኛሽ? አይ ሁሉም ምግብ አንድ አይነት ምግብ ስለምንመገብ ነው ብዬ መለስኩላት ትላለች። እና ብዙ ስንበላ ገና ወደፊት አንድ አይነት ነው የምንሆንባት እና ይሄ ናታን ግን በጣም ባለየ ነው ትላታለች። ምን ሲያደርግ ነው ያየሽው? ኬክ አልጋብዛችሁም አለኝ። ብር ስለሌለው ነው። ብር ስለሌለው ነው ትላታለች ዳጣ። እና እሱ ተማሪ ነው፣ ተማሪ ደግሞ ብር የለውም። አንቺ ግን እንዴት ነው ትምህርት ቤት አብረሽ ትሄጃለሽ እንዴት ትላታለች። ውሃ እያለ የሚሰርብልኝ ተቀጣቅጭልኛለች ትላታለች። እና መጣ እንዴት ነው? አዎ ሊመጣ ይችላልና ሄደሽ በቃ ትመችልኛለሽ። እዛው መጥቷልና አሁንም ይሰርበኛል። ድጋሚ ሰርቦሻል እንዴት ትላታለች። አዎ ይሰርበኛል፣ ጓደኞችም የዙርያዋ ልጅ እህት ይሉኛል። ምን አልሻቸው አንቺ ስትላት እንግዲህ ዳጣ እኔማ ዘመን ያልኳቸው የኔ እህት ዳጣ ጎበዝ ናት ብያቸዋለሁ እና ከልብሽ የሆንሽ ሰው ነሽ በቃ እያለች ዳጣ እንግዲህ ደስ ይላታል። ይመችሽ አራድዬ ስትላት ምንድን አልሽ አንቺ? ዳጣ ያለችውን ሁሉ ይዛለች እና እንግዲህ ውሃ በጣም ደስተኛ ሆናለች ዳጣንም በማግኘቷ በጣም ደስተኛ ናት። እና እማዬ እኮ በቃ ሁሉን ነገር ሳልጠይቃት ሰጠኛለች። አንተ ግን ስለማትወደኝ ገንዘቡን አትሰጠኝም። ብትወደኝማ ገንዘቡን ትሰጠኛለህ ትለዋለች። አባትም ሁልጊዜም የማልሰጥሽ ስለምወድሽ ነው፣ ገንዘብ ወስደሽ ምን ታደርጊያለሽ ብዬ ነው እንዳትጎጅብኝ ስለምፈልግ ነው። እና አባዬ ተኔ ይልቅ ውሃና ዳጣን ነው የምትወደው። አብሌ እባክሽ እንደዛ አይባልም እያለ ነበር አባት። ስለምወድሽ እኮ ነው ወርቁን በደበሽ ሰዓት ለእናትሽ ያልነገርኩት ስለምወድሽ ነው። እና ብታውቅ እንዴት እንደምገርፍሽ ነው እንጂ እኔ በጣም እወድሻለሁ። ስለምወድሽ ነው ሁሉን ነገር መደበቅ የቻልኩትና አሁን ተግባባን አይደል? ገንዘብ ያለ ቦታው ሲጠፋ ከባድ ስለሆነ ለዚህ ነው አንድ አሳማኝ ምክንያት ሊኖረው ይገባል። ገንዘቡን ምን ልታደርጊው ትችያለሽ? የትስ ልታደርጊው ትችያለሽ? ይሄ ሁላ ገንዘብ ግዴታ ምን አግባብ እንደምታረጊው እኔ ደግሞ አባት እስከሆንኩ ድረስ ምን ልታረጊበት ነው የማለት እና የት ልታጠፊው ነው የማለት እኔም መጠየቅና ግዴታ ስለሆነብኝ ልጅስ እስከሆንሽ ድረስ መቆጣጠር ያለብኝ እኔ ነኝ። ገንዘብ ያልሆነ ቦታ ሊጥልሽ ይችላልና ምን ልታደርጊበት ነው ይሄን ሁላ ገንዘብ በማለት አባትም ገንዘቡን ከልክሏታል ማለት ነው። ከዛ እንግዲህ ውሃ ትመጣና ብዬ እህቴ እያለች እቅፍ በምታረጋት ሰዓት እንዲያለ በቃ ገፍትራ ተጥላታለች። ከዛም አባት የሚመጣና አባት አሁንም ይመጣና እህትሽ ምን እያደረግሻ ነው? እና አባዬ አሁን ለሷ ነው የምታግዘው አይደለሽ ብላ ተናዳም አሁንም ትሄዳለች። ውሃ እህቴ ብላ አቅፍ ነበር ያደረገቻት። ስለዚህ ኤቢ የሚሏት ዝም ብሏ ከነስሟ ራሱ ኤቢ ማለት በጣም ከባድ ናት። እና እኔ ሂጄ ላባብላት እንደ አባዬ ለራሷ ተናዳ መጥቶባታል። ስለተናደደች ነው። እና ዳጣ በቃ እንግዲህ ውሃን ጠብቂያት ይላታል። እሺ
የእሷ አንድ ጊዜ ተነስቶባታል። በቃ ደህና ዋሉ እና አባትም ይሄዳል ማለት ነው። ውሃዬን የምልሽ ምን ሆነሽ ነው? በቃ የሆነ ትጠይቃታለች። አሁን አይቻለሁ እና ተረፍት በኋላ እንግዲህ መምህር ይገባል አይገባም በማለት ፍጥጥ ብዬ አለሁኝ እያለቻት ነበር። ዳጣ እንግዲህ አንቺ የዋህና ውሃ የሆንሽ ሰው ነሽ፣ ከነ ስምሽ ውሃ፣ በቃ አንቺ ውሃ ነሽ፣ በቃ እኔ የጠየኩሽ እሱን ነው በማለት አሁንም ትመልስላታለች። በመቀጠል ናታን ቤት እንግዲህ ሰላም ትገባና ናታን እንዴት ነህ ስትለው እኔ ደህና ነኝ፣ እንደ አንተ ቆይ መጽሐፍ ባሰለችም እንዴ ስትለው እኔ አይሰለቸኝም እና በጣም ደስ ይለኛል በማንበቤ አዳዲስ እውቀቶችን አገኛለሁ እና ዛሬ ታነበብኩት በጣም የሚያሳዝን እንትን ያየሁት። ስለዚህ የአዲስ አበባ ሕዝብ ተርቦ ጅብ እየለቀሙ እንደው ታወቂያለሽ ሲላት እና አጤ ምኒልክ በስልጣን በነበሩበት ሰዓት ብዙ ከባድ ረሃብ ተፈጥሮ ነበር። አንዲት እናት የሰው ልጅ በልታ ለፍርድ ትቀርባለች። ሰውን ሰው በልቷል እያልከኝ ነው እንዴ ስትለው አዎ ክፉ ቀን የተባለበትም ያ ነው። ለክስ ሲያቀርባት እንግዲህ ልጅ የተበላባቸውን ሰዎች እንግዲህ እንደዛ ብለው ለክስ ሲያቀርቧት ይሄ በጣም ከባድ ነው። ምን ያህል እንደዚህ ኑሮ እንትን ቢልባት ነው። በጣም አስገራሚ ታሪክ ነው የነገራት። እስቲ ታነበበው ውስጥ ታሪክ ንገረኝ በምትልበት ሰዓት እንግዲህ በጣም ከባድ ነው፣ ረሃብ በጣም ከባድ እና በጣም አስቸጋሪ እንደሆነ ነው የነገራት እና እንዴት የራሴ ልጅ በላለ የሰው ልጅ እያለ በማለት እሷም ምዕራቧን እንትን ለማለት እንደዛ ስለፈለገች ነው ይላል። በጣም አስገራሚ ትምህርት ነው። ምሳሌ በቃ እንግዲህ እኔ ክላስ የላስደው አንቺ ቁጭ በይ ሲዛሬል እና በማንበብ ይተውና እንግዲህ ክላሱን ለራሱ ያጸዳል። በጣም መልካም ሰው ነው ናታን። እሺ ናታን ይሻላል አንተ ብታጸዳ ይሻላል እያለችም እንግዲህ እሷም አዎ ይሻላል ባልትናና እንግዲህ ውሃ በአንድ ፎቶ ለማንሳት ፈልጋ ፎቶ ታነሳቸዋለች። ምጥን ነው ስሜ ብዬሽ የለም እንደ አንቺ አሻሽለሽ ሞተሻል። በቃ በአንድ ሆነው ፎቶ ታነሳቸዋለች። እንግዲህ ዳጣ ትጫወትባቸዋለች። እኔ ደከመኝ ዳጣ በቃ እያለች ፎቶ ያነሳቻቸው መስላ እናንተ ለኔ እኔ ያደከመኝ እናንተ ደከማችሁ፣ እሺ ፎቶውን ላሳያችሁ በማለት ፎቶአቸውን እንግዲህ ታሳያቸዋለች ማለት ነው። ዳጣ ግን በእርግጠኝነት እየተጫወተችባቸው ነው የምትገኘው። ክላሱን እንግዲህ በሚያጸዳ ሰዓት አንተን የወለደች እናት በጣም ታድላለች እያለችው ነበር። እንግዲህ እኔ አንተ የኔ ልጅ ብትሆን ፈጣሪ እንግዲህ አመስግኝ አልጠግብም ነበር። ናታን እኮ እንግዲህ በጣም ትወድሃለች እያለች በምንነግርበት ሰዓት እና አይገባህም እንዴ እያለች ትነግረዋለች። እና እኔ የምመኝልህ ግን ዳጣ ነው ትለዋለች። እሷንማ እሺ አትልም። ዳጣ ብትሆንማ እኔ ፍላጎቴ ነበረ። ትወዳታለህ እንዴ ብላ ስትጠይቀው እኔ እኮ አላልኩም፣ ምን የምጠይቅህ ከምሬ ነው። በጣም ንጹህ ልጅ ናት እሷ፣ ከምሬ ትሆናለች። አስተሳሰቧ ምናምን በጣም ይመቸኛል፣ በጣም ደስ ይለኛል። ክሽንም እንግዲህ መታ ታግዘኛለች። ሰው የሚፈልጋት ሴት ነች። ችግር ለመፍታት ያለ ጉጉት በጣም ትማርከኛለች። መልኳም ሁሉ ነገር በጣም ደስ ይላል። ቀሚስም ስትለብስ በጣም ያምርባታል እና ምንም ነገር እንዳትነግሪያት በማለት እንግዲህ እሷም በጣም ደስ ብሏታል። ለኔ መናገር አፍረህ ነው አይደለ ሰላምዬ፣ እንግዲህ አታሳፍረኝ እንጂ በማለት እሱም መልስ ይሰጣታል ማለት ነው። ዳጣን በነገራችን ላይ ታቀባበሉ ጀምሮ ናታን እንዴት ተመቸችው እና በቃ ሁሉ ነገሯ ደስ እንዳለችው ይታያል። እና እናንተ እንዴት ነው ጓደኛ ይዛችኋል ወይ ትላታለች። እና ምንድን ነው የጠበሳችሁ ብላ ስትጠይቃት እኛ አልጠበስንም። እንግዲህ ዳጣ ወሬዋ ሁላ ግራ ዳጣ እንግዲህ በሁሉም ቦታ ዘና እያደረገች እንትን ትላለች። እና ብር አለሽ ወይ እኔ ኬክ አጋብዥንም ወይ ትላታለች። እና
እናንተ እኮ ራሳችሁ ኬክ የሆናችሁ ልጆች ናችሁ እና ብር የለኝም እኔ ብር ካለኝ ምን አለ እጋብዛቸው ነበር። ብር የለኝም እኔ ተስፋ ቆርጫለሁ። በቃ እንደዛ ታለች። የምሯን ነው። ብር የላትም። እኔ ጋብዛችኋለሁ በቃ እንሄድና በማለት እቃም አጥበን ቢሆን እንወጣለን እንሄድ ጋብዛችኋለሁ እያለች ዲያጣ እንግዲህ ዘና እያለች ትገኛለች። እናትም ተውጭ ትመጣ ልጆች የት ናቸው? ሰላም የት ሄዳቸው ነው ያለች እንግዲህ በጣም ደክሟት ተውጭ መጥታለች። ሰላምን እየተጠራች ትገኛለች። ሰላም የት ሄዳ ነው? ሰላም ውድና የተከበራቸው የቻናል የቤተሰቦች ላይክ ሸር በማድረግ ቤተሰብ ያልሆናችሁ ቤተሰብ ሁኑ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ